ቤትሻ እንግዲህ በኪራ የተነሳ የእውነት አብዳለች። ፌስታል አስራ ሰንደል ጆሮዋ ላይ አድርጋ መንገድ ለመንገድ መሄድ ጀምራለች ማለት ነው። የእውነት አልመሰለኝም። ምክንያቱም አሁንም በዚህ ምክንያት ቤት ውስጥ ገብታ ሌላ ነገር ለማድረግ የፈለገች ይመስለኛል። እውነት ለመናገር ኪሩና ጽናት እንደዚህ በመሆናቸው በጣም ደስ ብሎኛል። ኦማይ ጋድ እኔ እንጃ። በተለይ ደግሞ ምሩና ናሆም አንድ መሆን ነበረባቸው። አሁንም እንደምትፈልጉት አንድ ሆነዋል ማለት ነው። እውነት ለመናገር በጣም ነበር የዛሬው ደስ የሚለው። ብቻ ግን በቤት አሁንም አዝኛለሁ። ይሄን ያህል ትሆናለች ብዬ አልጠበቅኩም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ፣ ሰላማችሁ ብዝት ትርፍ ይበልልኝ ውዶቼ። እንዴት ናችሁ? ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነባሮች እንኳን በሰላም መጣችሁ ብያለሁ። ዛሬ እንግዲህ የጽናትን ድራማ እንዴት አያችሁት? እጅግ በጣም አሪፍ ነበረ። በተለይ ጽናትና ኪሩ እንደዚህ አንድ በመሆናቸው ብዙዎቻችን በጣም ደስ ብሎናል ማለት ነው ውዶቼ። እንግዲህ ቤቲ እንግዲህ ሰንደል ጆሮዋ ላይ አድርጋ ፌስታል አስራ መንገድ ለመንገድ እየሄደች ነው። እንግዲህ እነናሆም ለሆስፒታል ይሁን አላቅም ለሆነ ሰው ሰተናታል ወይም መተው ወስደዋታል እያሉ ነበረ። ይሄ ማለት ወደ ሕክምና ገብታለች። ከዛ ነገር ድና አገግማ ወታ ከዚህ ነገር ውስጥ ነገር ደግሞ ወታ ከዚህ ከክፋቷ ወታ ደህና ሰው ሁና ጥሩ ሰው ሁና ከነሱ ጋራም ደግሞ እህት ሁና ትኖራለች ብዬ አስባለሁ። ግን ከዚህ በኋላ ቤቲ በጭራሽ ጽናትንና ኪራን በምታያቸው ሰዓት ደሟ ነው የሚፈላው ብዬ ነው የማስበው። አሁንም በጭራሽ ከዛ ክፋቷ ትመለሳለች ብዬ አላስብም ማለት ነው። ብቻ ግን ልቦናውን ይስጣት፣ ተምራ ትመለሳለች ብዬ አስባለሁ። ድና ማለት ነው። ጽናት እንግዲህ ድል ባለ ሰርግ አባትሽ ጋር ሽማግሌ ልኬ አገባሻለሁ ሲላት ልቧ ቀጥልል ነበረ። በተለይ ደግሞ የኔ ህይወት ነው የኔ ምን ያለ ጊዜ በጣም ነበር ብላ የቀረችው ማለት ነው። ልቧ ነበር ቀጥ ያለውና ምክንያቱም ፍቅር የእውነት ፍቅር እንዲህ ነው ማለት ነው ውዶች። እና በተለይ ናሆሜ ደግሞ እዚህ ጋር የመጣበት ቅስፈት እኔ እንዴት እንደሳኩኝ ማለት ነውና የሚገርመው ነገር ደግሞ ሁል ጊዜ እንደዚህ አይነት ቦታ ላይ ነው የምደርሰው ብሏል ናሆም ማለት ነውና ጽናት አፈረች ማለት ነው እውነት ለመናገር። ምክንያቱም ናሆሜ ከው እያለ የማይሆን ሰዓት ነው የሚመጣውና እንግዲህ ኪራ ምግብ እየሰራ ነው። ምግብ እየሰራ እየተጎራረሱ እየበሉ ምናምን የሆነ ፍቅራቸው በጣም ነው ደስ የሚለው። እንግዲህ አይለያችሁ። ናሆምና ምሩም ደግሞ አንድ ለመሆን የወሰኑ ይመስለኛል። እሷም እውነት ለመናገር በጣም ነው የምትወደው። ምሩ ራሱ በጣም ተወደዋለች። እሱም ደግሞ በጣም ነው የሚወዳት ማለት ነው። እና ስለዚህ አንድ መሆን አለባቸው። በጣም ይዋደዳሉ። ሁሉም ነገር የፈጣሪ ፍቃድ ነው። ስለዚህ ምሩዬ በጭራሽ ይሄን ነገር እየፈራሽ ስሜትሽን አትደብቂ የሚልን ብዙ ሰዎች ምክር እየመከራችኋት ነበረ። ያንን ምክር ተግባራዊ አድርገዋለች። አሁን ላይ በተለይ ዛሬ መንገድ ላይ ምናምን አምሮባት ለብሳ ምናምን እንደዚህ ወክ እያደረጉ ነበርና በጣም ደስ ይላል። ብዙ ሰው በቤቲ በጣም አዝኗል። ምክንያቱም ቤቲ አሁን ላይ ያለችበት ሁኔታ እጅግ በጣም ከባድ ነው። ናሆሜ ራሱ በጣም ተጨናንቋል በሷ የተነሳ። ቤቲሻ መጨረሻሽ ይሄ ሆነ እንዴ እያለ በጣም ነበር ያዘነው። እውነት እኔ ራሴ በጣም ነው ያዘንኩት። ግን ደግሞ ምንም ማድረግ አይቻልም ማለት ነው። ራሷ ባመጣችው ነገር ነው ራሷ የወደቀችው፣ ወይም ደግሞ ራሷ ባጠመደችላቸው ወጥመድ ራሷ ተጠመደችበትና ስለዚህ ምንም ማድረግ አይቻልም ማለት ነው። አንዳንድ ጊዜ ክፋት እንደዚህ ነው በቃ። ክፉ ሰውን ለመጣል ክፋት ስታስብ ሰውን ለመጣል ያሰባችሁበት ነገር እናንተን ይጥላችኋል ማለት ነውና ስለዚህ ወዶቼ እንግዲህ የቤቲ ነገር ትንሽ ያሳዝናል። ሰውንና እናዝናለን። ግን ደግሞ ጽናትና ኪሩ ደግሞ አንድ በመሆናቸው በጣም ደስ ብሎኛል። ጽናትም ደግሞ ለሷ በጣም እየተጨነቀችላት ነበር ማለት ነው። እሱም ደግሞ እንዴት እንደዚህ ነገር አድርጋሽ ኪራ ማለት ነው ይሄን ነገር ሁሉ አድርጋሽ እንዴት ለሷ ትጨነቂላታለሽ ምናምን እያለ ነበር። ናሆሜም እንደዛው። ናሆሜም ለጽናት ምንም መጨናነቅ የለብሽም፣ ፍቅርሽን አጣጥሚ፣ ደስታሽን አጣጥሚ። አንቺ በሷ ቦታ አብደሽ ቢሆን እንደውም ሻምፓይን ነበር የምትከፍትልሽ በደስታ እያለ ነበረ። እውነቱን ነው። እውነት ለመናገር በሷ ቦታ ቤቲ ባበደችበት ቦታ ጽናት ብታብድ እሷ በጣም ደስተኛ ነበር የምትሆነው ማለት ነው። ግን ሁለቱ ደግሞ ምርጥ የፍቅር ሰዓትና ጊዜ እያሳለፉ ስለሆነ በጣም ደስ ብሎኛል። እናንተስ እንዴት አያችሁት? እስኪ ሀሳባችሁን አስቀምጡልኝ።